130ኛውን የአድዋ ድል በዓል ምክንያት በማድረግ የአድዋ አደራ አንድነት ሉዓላዊነትና ማንሰራራት በሚል መሪ ቃል የአማራ ክልል የወጣቶች የውይይት መድረክ በባህር ዳር ከተማ ተካሂዷል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በመድረኩ ስለ አድዋ ድል ሲያወሱ ኢትዮጵያውያን ማናቸውንም አይነት ልዩነቶችን ወደ ጎን በመተው ለነጻነታቸውና ለጋራ ክብራቸው በአንድነት መቆም እንደሚችሉ ለዓለም ያሳዩበት ታሪካዊ ድል መሆኑን ገልጸዋል። አድዋ ድል ብቻ ሳይሆን በየዘመናቱ ለነበርን ወጣቶች ወደፊትም ለሚኖሩ ወጣቶች አደራ መሆኑን አገርንና ሕዝብን የመጠበቅ መልእክት በደምና በአጥንት የተበሰረበት ጀግናው ሕዝባችን ለጋራ ማንነቱና ክብሩ በነጻነትና በአንድነት መቆም እንዳለበት መቆም እንደሚችል ያመላከተም ጭምር ነው። አድዋ የኢትዮጵያውያን መሪዎች ሕዝብንና ጦርነትን በብልሃት መምራት እንደሚችሉና ማሸነፍ እንደሚችሉ በተለይም ደግሞ በኢትዮጵያ ተራሮች ማሸነፍ የማንችለው ኃይል እንደሌለ ያበሰርንበት መሆኑን ልብ ልንል ይገባል። አድዋ ድል ብቻ ሳይሆን ለዛሬው ትውልድ የተላለፈ ትልቅ ሀገራዊ አደራ መሆኑን አጽንኦት የሰጡት ርዕሰ መስተዳድሩ ወጣቶች ለሀገራዊ የጋራ ዓላማና ፍላጎት በአንድነት መቆምን ከአድዋ ጀግኖች ሊማሩ እንደሚገባም አስገንዝበዋል። በዚህ ዘመን ግን ደግሞ በአርበኝነት ልንታገለው የሚገባ የልማት ችግር፣ የሉዓላዊነት ችግር እንደዚሁም ደግሞ በውስጣችን ከፍተኛ ፈተናዎች ያሉበት ዘመን ነው። ይሄን መታገል፣ ይሄን ማሸነፍ ልክ እንዳድዋ ሁሉ ሌላ የአርበኝነት ድልን የምናስመዘግብበት ከሀገራዊ አንድነት ከህዝብ አንድነት ይልቅ መለያየትን የሚሰብኩ በጣም መሰሪ ትርክቶች ያሉበት ይሄን መታገል የወጣቱ ተልዕኮ ነው ብዬ አምናለሁ። ለጋራ ዓላማና ፍላጎት መስዋዕትነትን መክፈልም በጣም ያስፈልጋል። ዛሬ ለሀገራችን ትልቅ የፖለቲካ ፈተና ጽንፈኝነትና ተናጠላዊ ትርክት ነው። ውስጥ የአንድነታችን በከፍተኛ ደረጃ እንዲናጋ የሚያደርግ ሁኔታ አለ። ይሄን መታገል የወጣቱ ሚና። በዚህ ረገድ በብዙ መንገድ ከወጣቶቻችን የሚጠበቀው ደም ማፍሰስ፣ ደምና አጥንት መከስከስ አይደለም። በዋነኛነት በላባችንና በእውቀታችን የምንመልሳቸው ጥያቄዎች መሆናቸውንም ልብ ልንል ይገባል። የመድረኩ ተሳታፊ ወጣቶች በበኩላቸው በአድዋ ጀግኖች ድል አድራጊነት ሉዓላዊነቷ የተጠበቀች ሀገር እንዳስረከቡን ሁሉ እኛ ወጣቶች በአንድነት በመቆም የሀገራችንን ብሔራዊ ጥቅም ከማስከበር ጀምሮ ከግጭት ቀስቃሽ እኩይ ዓላማዎች ነፃ በመሆንና በመከላከል በተሰማራንበት የስራ መስክ በውጤታማነት በመስራት ከድህነትና ኋላቀርነት ለመላቀቅ መስራት ይገባናል ሲሉም አስተያየታቸውን ሰጥተዋል። አድዋ እንግዲህ ለሀገራችን ብቻ ለኛ ሀገራችን ብቻ ሳይሆን ለመላው ጥቁር ሕዝቦች እንደ ትልቅ ቀንዲላችን ነው ብለን እናስባለን። ስለዚህ እነሱ ያቆዩትን ሀገር ደግሞ እኛ በታሪክ አጋጣሚ እጃችን ላይ ያለችውን ሀገር እንዴት እናስረክባለን ለቀጣዩ ትውልድ የሚለው ነገር መስራትና መንቃት አለብን። የአድዋ ድል በዓል የጋራ ትርክት ማንነታችን መገለጫ ነው። ለዚህ ዘመን ወጣትም ትልቅ የሆነ አስተምሮት ያለው ነው። ያው የጋራ አንድነትን የሚጠይቅበት ወቅት ነውና አንድነታችን ማጽናት ይጠበቅብናል። እንዳንድ ወጣት ደግሞ ከሰላም ግንባታም ከእያንዳንዱ ተሳትፎ እኔም የራሴን አሻራ በእያንዳንዱ ቦታ እያበረከትኩ እገኛለሁ። ግጭት ቀስቃሽ የሆኑ ነገሮች ላይ አለመሳተፍን የሀገር ብሔራዊ ጥቅምን አሳልፎ ከሚሰጡ አጀንዳዎች መቆጠብን መታገልን። ለምሳሌ እኔ አሁን ብሔራዊ ጥቅምን የሚጎዱ ነገሮች ላይ ባለመሳተፍ እንዲሁም በመታገል ራሴን ጥላል። በመድረኩ ከሁሉም ከክልሉ አካባቢዎች የተውጣጡ ወጣቶች እንዲሁም የወጣት አደረጃጀቶችና አባላት ተሳትፈዋል።